በእናትህ በቃ ሰፈር እየበጠበጥኩ እኮ ነው። ከገገመሽ በቃ ላሽ በላትና እንሂድ። እባክህ ትጥብኝ ግዘኝ ይላል እንዴ? ሰፈር እየተበጠበጠ ነው። ደመቀ መሆኔን ደግሞ ማነገርሽ? ደመቀ አደይ ነኝ እኮ የክርስትና አባት ያቶ ከፈለኝ ልጅ። ምን አደይ? ደመቀ ነው ሰማ? አንተ አደይ ነው እስካሁን እንደዚህ ስትጫወትባት የነበረው? ቆይ አንተ እዚህ ምን ትሰራለህ? ትታወቃላችሁ ማለት ነው? አደይ ማለት የክርስትና አባቴ ልጅ ነች። ምንድነው የምትለው? ልቀቀኝ! እና ለሰመጠጠኝ ነው? ኪንግ ልቀቀኝ! እስካሁንም አደይ መሆኗን ባቅ ኖሮ ይሄን ሁላ ነገር አታረግም ነበር። አደይ የሚገባ ልጅ አይደለች። ደመቀ እባክህ ከዚህ ጉድ አውጣኝ። ምን ማለት ነው? ምን ማለት ነው? እየነገርኩህ እኮ ነው። አደይ ማለት ለኔ ብዙ ነገር ነች። ስለዚህ ከዚህ በኋላ ሰላም ውድ አደይ አድናቂዎች፣ አደይ ተከታታዮች፣ አደይ እመወድ የለው ማለት ነው። ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ሁሉ። ቪዲዮውን ስትጀምሩ ታዲያ ላይክ እና ሼር ሰብስክራይብ በማድረግ በቅንነት ቤተሰብ ሁኑ ማለት ነው። መሲ ቻናልን ሰብስክራይብ አድርጉ። በቅንነት እህታችሁን አበረታቱ ማለት ነው። ሰላማችሁ ይብዛ። እንዴት ናችሁ? አደይ እንግዲህ እንደምታዩት ከፍቅር ከቆሻሻ ተግባሯ አምልጣለች እና ወደ ቤት ተመልሳለች ማለት ነው። ከባርኮቴ እቅፍ ውስጥ ሽጉጥ ብላለች ማለት ነው። ከባርኮት እቅፍ ውስጥ ሽጉጥ ብላ እንደምታዩት ወደ ቤት ተመልሳለች። ተመስገን። ማን ነበረ ስሙ? ዘለቀ ነው ስሙ። አድኗታል ማለት ነው። የክርስትና አባቱ ልጅ ስለሆነችም አድኗታል እና እንደምታዩት ወደ ቤት ተመልሳለች። ግን ያው የእህቷ መጥፋት ደግሞ በጣም አስጨንቋታል፣ በጣም አሳስቧታል፣ ራሷን አሳምሟታል። የፍቅር ተንኮል ደግሞ አላበቃም። አሁንም የፍቅር ተንኮል እንደዚህም እንኳን ሆኖ አያበቃም እና ፍቅር በጣም ከባድ ሰው ነች። እጅግ በጣም ከባድ ሰው ነች ማለት ነው። ምክንያቱም ማለት በጉልበት በኃይል እና ደግሞ እኔ ስለፈለኩ ብቻ ይሆናል የምትል ሰው ናት። በተንኮል በክፋት በእንደዚህ የሚሆን ምንም አይነት ነገር የለም እና ዴቭ ከደረጃ ራሱ ገፍትሯታል ማለት ነው እና እንግዲህ እንደማትሞት ተስፋ እናደርጋለን ማለት ነው። ምክንያቱም ያው አገፈታተሩ ያስፈራል። እርግጥ እሷ አይደለም የገፈተራት ነው ለመናገር አውቃ፣ እሷ ለሰበብ ነው ለምክንያት ነው አውቃ ነው የወደቀችው ማለት ነው። እሷ አይደለም የገፈተራት እውነቱን ለመናገር እና ፍቅር ተንኮል አሁንም ከደረጃ እንደዛ የወደቀችው አውቃ ነው። እሱ ምንም ልቀቂኝ በቃ ምናምን ብሎ ነው ዴቭ እንትን ያላት። እሷ ግን ተንኮል አስባ ነው አሁንም በቃ እንደዚህ ሲሆን ቢያንስ ያፈቅረኛል ወይም ደግሞ አብሮኝ ይሆናል ብላ አስባ ነው። እንዴ ሰው እንዴት ከማያፈቅረው ሰው ጋር አብሮ ይኖራል? ጉድ እኮ ነው። አይንሽን ግለጭ በቃ ፍቅር አያፈቅርሽም። ዴቭ አያፈቅርሽም። ዴቭ የሚያፈቅረው አደይን ብቻ ነው። ስለዚህ ልትረጂ ይገባል። ዴቭ የሚያፈቅረው እሷን ብቻ ነው እና የአደይ ደግሞ ኤላ እግዚአብሔር ይስጠው ወደ ቤት መልሷታል ማለት ነው። ወደ ቤት ደህና መንገድ ላይ አግኝቶ ከተኛችበት ወደ ቤቱ መልሷታል ማለት ነው እና ወደ ቤትም ከወሰዳት በኋላ ሊዲያ ስላየች ኦልሬዲ አሁን ታውቃለች ማለት ነው። እንትና አደይ ታውቃለች። ቢያንስ ከእንትኗ ታርፋለች፣ ከጭንቀቷ ከምኗ ታርፋለች፣ ከጎኗ ስታደርጋት ማለት ነው። ፍቅር ግን ተንኮልሽ መቼም አያልቅም፣ የሚያልቅም አይደለም ተንኮልሽ ማለት ነው። እና አደይ በቃ ያለሽ አማራጭ ወይ እህትሽን በተለይ ከሱ ቤት አስወጫት በቃ። ምክንያቱም አሁንም ተንኮሏ አያበቃም፣ አሁንም የሆነ ነገር ታደርጋለች እና ዴቭ ደግሞ ከቀን ወደ ቀን እያበደ ነው በአደይ ፍቅር ማለት ነው።
እኔ አልፈልግህም አልኩ አይደል እንዴ በቃ አትረዳም እንዴ ምናምን አለችው። እኔ በቃ አልፈልግህም ብዬሃለሁ አልፈልግህም። ያው አስደንግጧት ነው በእርግጥ ምክንያቱም እዛ ያሳለፈችው አለ እየመጣ ያ ልጅ እንደዛ ቤት ያደርጋት ምናምን ያሳለፈችው ነገር ስላለ ጥሩ ንግግር ጥሩ መልስ እንደዛ መጥቶ ከኋላ ሲይዛት እንዴ ልክ ሪያክት ያደረገው እኮ እንደ እንትን እኮ ነው። በቃ ፍቅረኛው ሆና ምናምን ወዷት ወደው አለ አይደለ ከኋላ መጥቶ ምግብ እየሰራች ከኋላ መጥቶ ክፍ ሲያደርጋት ልክ እንደዛ ነበረ። እንደዛ ደግሞ አልሆነም ገና። ምክንያቱም ያው እሷ ገና እሺ አላለችም ገና ብዙ መልፋት ይጠበቅብሃል ዴቫችን ማለት ነው። ብዙ መልፋት ብዙ መድከም ይጠበቅብሃል ለእንደዛ አይነት ነገር ማለት ነው። እንደዚህ ፍቅረኛህን ሚስትህን ከኋላ መጥተህ ለማቀፍ ምግብ እየሰራች ገና ብዙ ይጠበቅብሃል። ግን የማን ብትሆን ነው ግን እናንተ ተመልካቾች እስኪ ሀሳባችሁ ስጡ። የማን ብትሆን ነው የምትወዱት? እኔ እውነት ለመናገር የዴቭ ብትሆን ደስ ይለኛል። የምር ማለት ከብዙ ነገር የሚጠብቃት እጅግ በጣም የሚያፈቅራት እሱ ነው። እና የዴቭ ብትሆን ደስ ይለኛል። ባርኮትም ያሳዝናል እውነት ለመናገር ምክንያቱም ባርኮት በጣም ነው የሚወዳት በጣም ነው እንትን የሚላት ግን እኔ እንጃ እንደ ዴቭ የሚሆን አይመስለኝም። ስለዚህ ዴቭን ብታፈቅር ባይ ነኝ። ፍቅር አሁን የመሰላት እሷ ባትኖር እኔን ያፈቅረኛል አይነት ስሜት ነው። ሰው እንዴት በዚህ ይታለላል? በዚህ ልትታለይ አይገባም ወይዘሪት ፍቅር ማለት ነው። እና አደይ አሁን ግን ወስኚ በቃ ወይ ዴቭን ወይ ደግሞ ባርኮት ገና ፍቅሩንም አልገለጸም። ባርኮት ገና ፍቅሩንም አልገለጸም። ግን በቃ ወስኚ ወይ ካልፈለግሽ ከሱ ቤት መውጣት ነው በቃ። አንደኛ ፍቅርም ከቀን ወደ ቀን በቅናትም እና ደግሞ ዴቭ እሷ ባትኖር እኔን ይወደኝ ነበር የሚለውን ስላለ የሆነ ነገር ልታደርግሽ ትችላለች። ስለዚህ ውሳኔ ወስነሽ ወይ ከሱ ቤት መውጣት ነው ወይም ደግሞ ዴቭን አግብተሽ ላጥ ብለሽ መውጣት ነው በቃ ወይ ከሁሉም ነገር መራቅ። እውነት አንዳንዴ ከባድ ነው። ዴቭ እኮ በቃ ከቀን ወደ ቀን እየባሰበት ነው እያበደ ነው ያለው በአንቺ ፍቅር የተነሳ ማለት ነው። ስለዚህ ልታስቢለት ይገባል ማለት ነው። ኤኒዌይስ ግን ውድ የቻናሌ ቤተሰቦች የአደይ አድናቂዎች ሀሳብ አስተያየታችሁን ስጡበት። እናመሰግናለን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። ስለነበረን ጊዜ እጅግ በጣም እናመሰግናለን። መልካም ጊዜ መልካም ቆይታ ይሁንላችሁ።